ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ክቡራን ተመልካችና አድማጮቻችን ቀደም ሲል የተጀመረውን የሱረቱ ነህል ማብራሪያ አሁንም እንቀጥላለን። አላህ ሱብሓነሁ ወተዓላ ተውሂድን በተመለከተ እንዲሁም ደግሞ ጸረ ተውሂድ የሆኑትን ኃይሎች ባህሪያትን በማጋለጥና በማስተዋወቅ ላይ የተጀመረውን አሁንም እየቀጠለ ነው። ወኢዛ ቂለ ለሁም ማዛ አንዘለ ረቡኩም፣ እነዚህ ጸረ እስላም የሆኑ ኃይሎች ትዕቢተኞችና ኩራተኞች ከመሆናቸው የተነሳ ጌታችሁ በነብዩ ላይ ያወረደው መመሪያ ምንድነው ተብለው በሚጠየቁ ጊዜ በሌሎች ወገኖች ቃሉ አሳጢሩል አወሊን፣ ጌታ የተወረደ ምንም ነገር የለም ይላሉ። እንግዳውሳ አሳጢሩል አወሊን፣ እሱ የሚያቀርብና የሚያነበንብልን ነገር የወትሮ ሰዎች ተረትና እንቆቅልሽ ነው በማለት መልስ ይሰጣሉ። ይሄ ደባ ነው እንግዲህ ማለት ነው። ለራሳቸው መተውና መካዱ ሳይበቃቸው ሌሎቹ ደግሞ እንዳይቀበሉና እንዳይከተሉ በር ለመዝጋት ያደናቅፋሉ ማለት ነው። እና ይሄማ የሚባለው ነገር እውነት ቢሆን ኑሮ እኛ ሁላችንስ አናምንም ነበር እንዴ? አንተ ደግሞ ቁም ነገር መስሎ ይሄን ነገር ስትሰማ ይሄ እኮ ዝም ብሎ እንቶ ፈንቶ ነው፣ የወትሮ ሰዎችን ተረት ለቃቅሞ ሰውየው የተሰጦ ስላለው ትንሽ ዘካ ስላለው ያን ቁርአን መጣልን እያለ ያነበንባል እንጂ ምንም ከአላህ የመጣ ነገር የለም በማለት መልስ ይሰጣሉ ተውጭ ለመጡ ሰዎች ለጠያቂዎቻቸው ማለት ነው። እና ስራዬ ብለው ባለፈው ያው እንደተጠቀሰው በመዋሲም ጊዜ በተለይ የመካን ኬላዎችና መግቢያዎች ዋና ዋና መንገዶች ካድሪ መድቡባቸው ነበረ ማለት ነው። ገና ሲገባ ሰው ይህን ነገር እንግዲህ ሸክ ውስጥ ለመጨመርና እንዳይቀበል ለማድረግ አፈጮሌ የሆኑ ካድሪዎችን አሰልጥነው አዘጋጅተው እና በሚመጡ ጊዜ የዋሆች ናቸው፣ በደውዮች ናቸው ሰዎች። በዛ ጊዜ ንቃቱም የላቸውም፣ አያነቡም፣ አይጽፉም። በቃ ያገኘውን ሰው መጠየቅ ነው መረጃ ለማግኘት። በፊቱ በሚያገኘው ጊዜ ሰቀተ አለል ኸቢር ይለዋል። እና ስለዚህ ጉዳይማ እኔ በቅርብ ማቅሰው ነኝና እንዳውም እድለኛ ነህ አንተ ሳትወናበድ እንኳን እኔ ጋር የተገናኘ ይለዋል ማለት ነው። ከዛ በኋላ ይሄ ሰውዬ እንደሚባለው እኔ ያጎቴ ልጅ ነበር ይላል። ምክንያቱም በዘር ሁላቸውም የተሳሰሩ ናቸው፣ ቁረይሾች ናቸው። አንዱ የኔ ያክስቴ ልጅ ነበረ ባይገርምህ፣ እኔ ደግሞ እሱና የኔና አያት አንድ ናቸው ይላል። ስለዚህ የቅርብ ወንድሜ ነበር። እሱማ የእድል ቢሆንለት ኑሮ ክብሩ ለኔ ክብሬ ነበረ። ግን ለልአሰፍ ሸዲድ እንደዛ አይደለም ጉዳዩ፣ የተሳሳተ መረጃ ነው ያጋጠማችሁ እና ይሄ ነብይ አይደለም፣ የሚወርድለትም ነገር የለም እና የተለያየ በጣም ደስ የሚል እኮ መመሪያ አለው ብለው ነግረውናል ሲል አይደለም እሱ አሳጢሩል አወሊን ይላል። ወትሮ ሰዎች ተረት ለድልም እንቆቅልሽ ጊዜ ያለፈበት አንድ ጊዜ እነ ኪስራን ተረት፣ አንድ ጊዜ እነ ቀይሰርን ምናምን እያመጡ የተለያዩ ሰዎች የአሮጌ ጋዜጣዎች ምናምን እያነበቡ የሚነግሩትን ያንን እያጠናቀረ እኮ ነው ቁርአን ወረደልን የሚለው። እና ይሄማ ቢሆን ኖሮ እኛስ ምን እንጠብቅ ነበረ ይሏቸው አመን እዛ ጊዜ ዋሆቹ ያምኗቸዋል ማለት ነው። ይሄማ ከሆነ በቃ እንዳውም ሳልሳሳት አመሰግናለሁ ብሎ ይሄዳል ማለት ነው። እንዲህ እያሉ እንግዲህ ከአላህ ገፍቶ የመጣን ነገር ሰዎች በቀላሉ ለማክሸፍ ያላደረጉት ሙከራ የሌለ መሆኑን ገልጾ፣ ግን ይህን ማድረጋቸው ራሳቸውን ከስረው ሌሎችንም ለማክሰር መሞከራቸው ነው እንጂ እኔ ያልኩት ምንጊዜም አይቀርም፣ ያደልኩትና ያጨሁትም ማገኘቱ አይቀርም በማለት ገፋበት። ያው ሁሉም ውጤቱን አገኘ ማለት ነው። ይህንን እንግዲህ አሳጢሩል አወሊን እያሉ የአላህን ወህይ ጊዜ ያለፈበት ተረትና እንቆቅልሽ እያሉ የሚዘልፉ እንዲሁም ደግሞ የአላህን መልእክተኛ አወናባጁ ሸታም ሳሂር ሻዒር ነው የሚሉ ሰዎች ይህን የሚያረጉት ለምንድን ነው ይላል። ሊያህሚሉ አውዛረሁም ካሚለተ የውመል ቂያማ፣ በዚህ የከሰቡትን ወንጀላቸውን የውመል ቂያማ ደራርበው ተሸክመው ሊመጡ ነው ፈርዶባቸው ማለት ነው። የራሱ ወንጀል ያነሰው ይመስል ያሳሳታቸውን ሰዎች ሁሉ ወንጀል ጨምሮ ጋራ ተራራስ መስሎ ተሸክሞ ነው የሚመጣው። እንደዚህ የሚያደርግ ሰው በኩል ዘማን ወመካን እስላምን የሚያጥላላ ሰው ይሄ ነው እድሉ ማለት ነው። ያጠመምካቸውን ሰዎች ሁሉ ወንጀል ተሸክመ ትመጣለህ። አንተ ምናልባት በቀላሉ 3 ሰው 4 ሰው ሊሆን ይችላል ያሳሳትከው፣ ግን እነዛ ሁሉ ሰዎች እያንዳንዳቸው ከጀርባቸው ደግሞ ያ ነገር ሐቅ መስሏቸው ለትውልድ እያስተማሩ ነው የሚሄዱት ኢላ የውሚል ቂያማ። ያንን እንግዲህ በሙሉ የምትሸከመው አንተ ነህ የውመል ቂያማ ማለት ነው። ሊያህሚሉ አውዛረሁም ካሚላ፣ የነሱን ወንጀል የተሟላ አድርጎ ምንም እስትግፋር ተውባ ሳይኖረው የሰሩትን ወንጀል ሁሉ በሙሉ ተሸክመው መምጣት ሳያንሳቸው ወሚን አውዛሪ الذين يضلونهم بغير علم፣
ያለ እውቀት የሚያወናብዷቸውና የሚያሳስቷቸውንም የዋሆች ወንጀል ደርበው ይሸከማሉ ይላል። አላ ሳአ ማ የዚሩን። እና እነዚህ እድለቢሶች የሚሸከሙት ወንጀል ምንኛ የከፋና የከበደ ሆነ ይላል ማለት ነው። እና ረሱል አለይሂ ሰላቱ ወሰለም በሐዲስ እንዳሉት ማለት ነው እና من سن سنة سيئة فعليه وزرها ووزر من عمل بها إلى يوم القيامة لا ينقص من أوزارهم شيئا እንዳሉት ማለት ነው። አንድ መጥፎ መንገድ የከፈተ ሰው ሰዎችን ተተክለኛ መስመር አፈናቅሎ ወደ ስተት የመራ ሰው የውመል ቂያማ ያን ያሳሳተውን ሰው ወንጀል ሙሉ በሙሉ ተሸክሞ ይመጣል ከራሱ ወንጀል ጋር ደርቦ ማለት ነው። እና ከሱ ወንጀል ምንም ነገር ሳይቀነስለት የሌላውን ደግሞ ጨምሮ ይመጣል። ያም የተሳሳተው ይሄኛው ወስዶልሃል ተብሎ ነፃ አይሆንም፣ ያ የራሱን ይቻላል። ያንን የሚያህል ደግሞ ላሳሳችሁ ይሰጠዋል ማለት ነው። በኸይሩም እንደዛው ነው። ወመን ሰነ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን አሚለ ቢሃ ኢላ የውሚል ቂያማ። አላህ የወፈቃቸው ደግሞ እና አቡበከር እና ዑመር እና ዑስማን የመሰሉት ደግሞ እንደዚህ አይነት ጥያቄዎች ሲመጡ ይሄማ ኑር ነው አላህ ያድሎሃል ቶሎ አያምልጥህ ብለው ይነግሩታል። ከአላህ የመጣ ወህይ መሆኑን ያስረዱታል። የዛ ጊዜ ደግሞ ያንን የተቀበለና የተከተለ ሰው በእነሱ ሚዛን ላይ ይመጣል የውመል ቂያማ። ሐሰናቱ በዛ ትውልድ የመጣው ሙእሚን ሁሉ የሰራው ስራ ለነሱ ገቢ ይሆናል ማለት ነው፣ ከዛ ከሰራተኛው ሂሳብ ምንም ነገር ሳይቀነስበት። ስለዚህ እንግዲህ አላህ Subhanahu Wa Ta'ala የዚህ አይነት አቋም እንዲይዙ ያደረጋቸው እነዛን ጠማማዎቹን በራሳቸው ወንጀል ላይ የሌሎቹንም ወንጀል ደርበው ተሸክመው እንዲመጡ ብለን ነው ይላል ማለት ነው። يدلونهم بغير علم ያለ እውቀት የሚያወናብዷቸው። بغير علم የሚለው ሐል ነው። ኢላማ صاحب الحال ማን ነው በሚለው ሁለት አይነት አባባል አለ ማለት ነው። يدلونهم ተዋው ነው ወይም ተሃኡ صاحب الحال የመጣው በሁለቱም ሊያሰድ ይችላል ማለት ነው። እና ومن أوزار الذين يدلونهم ከሚያሳስቷቸው ሰዎች ወንጀል ደርበው ሊመጡ ሊሸከሙ ይፈልጋሉ ይላል። بغير علم ያለ እውቀት የሚያሳስቷቸው من غير علم ማለት بدون دليل ولا برهان ተጨባጭ መረጃ ሳይኖራቸው እንደው ዝም ብለው በዘለፋ ብቻ ማለት ነው። አሳጥሩል አወሊን ይላል ዝም ብሎ አፉ እንደቀደደው። አሳጥሩል አወሊን ለመሆኑ ግን ማስረጃ አምጣ ምንድነው ቢባል መልስ የለውም ማለት ነው። እና አንድ ነገር ዝም ብሎ መፈረጅ አይደለም። የፈረጅከውን ነገር ለማረጋገጥ መረጃ ብትጠየቅ ማምጣት መቻል አለብህ። ግን አንተ ዝም ብለህ ለማጥላላት ብቻ ይሄ ሽዕር ነው እኮ ሲህር ነው እኮ ካህና ነው እኮ አሳጥሩል አወሊን ነው ከዚብ ነው እፍትራ ነው ብለው በቃላትን በመደርደር ብቻ የሚያወናብዷቸው የዋሆች ናቸው ማለት ነው። እና ይሄ ለመሆኑ ምንድነው ማስረጃው ቢባሉ ግን ዒልመን መድቡጥ ተጨባጭ የሆነ እውቀት የላቸውም ማለት ነው። የዚህ ጊዜ بغير علم የሚለው ይድሉ ለሚለው ለዋው ይሆናል ማለት ነው። ሙዲሎቹ ራሳቸው በእውቀት ላይ ተመስርተው አይደለም ኢድላል የሚያደርጉት፣ ያለ እውቀት ዝም ብለው በባዶ ቃል ብቻ ነው ሰውን የሚያወናብዱት ለማለት ነው። ሁለተኛው ደግሞ ይድሉነሁም የሚለው ለሁም ይመጣል صاحب الحال ማለት ነው። ይድሉ بغير علم የሚለው ወደ መፍዑሉ ይመለሳል ማለት ነው። እና እነዛ የሚወናበዱት ሰዎች ያለ እውቀት ነው የሚወናበዱት ቢተቅሊድ الأعمى ማለት ነው። እነዚህ ሰዎች ስለነገሯቸው በባዶ ቃል ተደልለውና ተታለው ነው የሚቀበሉት እንጂ ያ የተባለው ነገር ማረጋገጫ የለውም። ምን ሁጃ አለ ብለው አይጠይቁም ማለት ነው። ተቅሊድ الأعمى በጉር ዝም ብሎ እኔ መራሃለሁ አይነን ጨፍን እንደማለት። በዚህ መልክ የሚያታልሏቸውን ሰዎች ወንጀል ተሸክመው ሊነሱ ነው ይሄን የሚያረጉት ይላል ማለት ነው። እና እንግዲህ ሁለቱም የስተት ነው ማለት ነው። አንድ ሰው አንድ ነገር ሲተች በመረጃ ላይ መመስረት አለበት ማለት ነው። ያለ ማስረጃ የሚነቅፍና የሚያንቋሽሽ ሰው ግን ሊቀበሉት አይገባም ማለት ነው። በውሸት ዝም ብሎ ባፉ ስለለፈለፈ ብቻ ስላጥላላ ብቻ ልታምነው አይገባም። ምን ማስረጃ አለ ለዚህ አባባል ማረጋገጫ አንጣልኝ ማለት አለብህ ማለት ነው። እንደገና ደግሞ ያ ተቀባውም ዝም ብሎ እንደ አንተ የሚያምነው ሰው ስለሆነ የሚያቀው ሰው ስለሆነ ወይም ትልቅ ሰው ስለሆነ እገሌ ካላ አይዋሽም ብለህ ዝም ብለህ መቀበል የለብህም ማለት ነው። መረጃ ወሳኝነት አለው። የግድ ይሄን ነገር ብለህኛል ያልክበት ማረጋገጫ ምንድነው ብለህ ሳትጠይቀው ከተከተልክ አንተም ራስህ ተጠያቂ ነህ፣ እሱም ተጠያቂ ነው፣ ሁለታቸውም ማለት ነው። ግን ሁለታቸውም የዚህኛውን ያጠመመውን ሰው ወንጀል ደርቦ ይሸከማል ሲባል ይሄኛው የተሳሳተው ሰው ነፃ ይወጣል ማለት አይደለም። እሱም አይቀርለትም። አላህ አቅል ሰጥቶት
መረጃ መጠየቅ ሲገባው ዝም ብሎ በጭፍን ከተቀበለ እሱም በወንጀሉ ተጠያቂ ነው። ግን የሱን ወንጀል የሚያህል እንደገና ለዛ ላጥማሚው ይሰጠዋል ለማለት እንጂ ኃላፊነትን ይወስድለታል ማለት አይደለም ማለት ነው። ግን ይሄኛው ተወናባጁ ሰውዬ ያ ነገር ባጢል መሆኑን እያወቀ ብሻው ግድ የለም እነገሌ እስካሉ ድረስ ብሎ ከሆነ የተቀበለው በሙሉ ፍቃደኝነት ሐቅ አለ መሆኑን እያወቀ የዛ ጊዜ ደግሞ የሱም ወንጀል ሙሉ ይሆንለታል። እንደገና ያኛውም በቃል ብቻ ነው የተናገረው እንጂ ኢቅና እስካላደረገው ድረስ ተጠያቂነት ላይኖርበት ይችላል ማለት ነው። ስለዚህ እንግዲህ የሚቀበሉ ሰዎች ተሁለት አያልፉም ማለት ነው። አንድ ሐቅ መሆኑን ሳያውቁ እውነት የተነገረን መስሏቸው በየዋህነት የሚቀበሉ ናቸው። ሁለት የተነገራቸው ነገር የሚያምኑት ሰው ስለሆነ የነገራቸው እሱ ካላ አይዋሽም ብለው በየዋህነት ተሸንፈው ነው ማለት ነው። በሁለቱም ያው አይቀርላቸውም ተጠያቂነቱ ማለት ነው። እና ሊያህሚሉ አውዛረሁም ማለት አስቃለሁም ይለዋል ሌላው ቦታ ማለት ነው። ከባድ ወንጀላቸውን ሊያነግቡና ሊሸከሙ ነው ይሄን የሚሉት ካሚለተን ሙሉ በሙሉ አንድ ነጥብ እንኳን ሳይቀር። የካፊር ወንጀል ሙሉ በሙሉ ነው የሚመጣው ሂሳቡ ማለት ነው። የሙእሚን ከሆነ ግን በህይወቱ እያለ ተውባ ያደርጋል ወይም ደግሞ አላህ አስለል ኢማን ስላለው በመግፊራ ሊያልፈው ይችላል። ሙሉ አይሆንም የሙስሊሞች ወንጀል ተጠያቂነታቸው ማለት ነው። ሲሆን በሙሉ ይምራቸዋል ቢያንስ ይቀንስላቸዋል ማለት ነው። የካፊር ግን በኩፍር ላይ እስካለ ድረስ ነጥብ አይቀነስም ማለት ነው። የሰራው ሁሉ የተናገረው ነገር ሁሉ ሙሉ በሙሉ ካሚል ሆኖ ነው የሚመጣው፣ ኖርማል ነው የሚሆነው ሂሳቡ ማለት ነው። በዛ ላይ ደግሞ ያጠመመው ሰው ወንጀል ደግሞ ይጨመርለታል ማለት ነው። የዛ ጊዜ ታቅም በላይ የሆነ ድርብርብ ወንጀልን ተሸክሞ እየቃተተ ወደ ጀሃነም መውረድ ይሆናል ዕጣ ፈንታው በማለት ያስጠነቅቃል ማለት ነው። አላሳ ማየዚሩን እና እነዚያ አወናባጆች የሚሸከሙት ወንጀል ምንኛ ያስከፊና ቀፋፊ ነው ይላል። የራሳቸው ወንጀል አልበቃቸው ብሎ እንደገና የስንቱን ህዝብ ወንጀል ተሸክመው ጋራ ተራራ አስመስለው እያግበሰበሱ ይመጣሉ። የነዚህ ሰዎች ሸክም ምንኛ የከፋ አስቀያሚ ሸክም ነው በማለት ይነቅፈዋል ማለት ነው። قد مكر الذين من قبلهم ይላል። ስለዚህ እንግዲህ በአላህ መልእክተኛና በሪሳላቸው በወህይ ላይ ይሄን አይነት ነቀፋና ዘለፋ የሚሰነዝሩ ሰዎች ለምንድን ነው ይሄን የሚያደርጉት ቢባል የአላህን ብርሃን ሊያጠፉ ነው ማለት ነው። ሊጥፊኡ ኑር አላህ እንደሚለው በሌላው ቦታ እና ይሄንን ማድረጋቸው ደግሞ አያስገርምም። የሰው ልጆች ተጥንት ጀምሮ ይዘውት የመጡ መጥፎ ባህሪያቸው ነውና እነሱ አይደለም የጀመሩት። ታውን ቀደምም የነበሩት ሙጅሪሞች በሌሎቹ ወንድሞች በነብዮች ላይ የዛ አይነት ግፍና በደል ሲያደርሱ ቆይተዋል። እና አንተ ይሄ ነገር አይክበዲህ አትጨነቅለት አላቸው ነብዩን ማለት ነው። ቀድመ ከረለዲነ ሚን ቀብሊሂም ከመኮች በስተፊት የነበሩትም የተለያዩ ክልል ኗሪ የነበሩት ከሃዲዎች በነብዮቻቸውና በሪሳላ ላይ የዛ አይነት ሴራ ያሴሩና ደባ ያደርጉ ነበረ። ፈአተላሁ ቡንያነሁም ሚነል ቀዋዒድ ግን የአላህን ነብይ በማንቋሸሽና ሪሳላውን በማጥላላት ይገነቡት የነበረው የተንኮል ግንባቸው ይላል አላህ ከስሩ መጣበትና ፈኸረ አለይሂም ወሰቅፉ ሚን ፈውቅሂም ጣራው በላያቸው ላይ ተደፋባቸው እና ራሳቸውን ጎዱ እንጂ የኔን አላማ ምንም ሊገቱት አልቻሉም ይላል ማለት ነው። እንግዲህ ተጥንት ጀምሮ ነብዮችን እልካለሁ፣ ወህይን አወርዳለሁ፣ ሰዎችን ወደ ተውሂድ እጠራለሁ። ያ በሚደረግበት ጊዜ ሌሎቹ ደግሞ ሸያጢነል ኢንሲ ወልጂን የጅንና የሰው ሰይጣናቶች ይህንን የአላህን ብርሃን ለማጥፋት ቆርጠው ይነሳሉ፣ ያሰፈስፋሉ ማለት ነው። ኪታቦችን አሳጢሩ ላወሊን ነው ይላሉ፣ ይኸው ያንተ እንደሚሉት ማለት ነው። ሩሱሎችን ሻዒር ነው፣ ካህን ነው፣ ሳሂር ነው እያሉ ያጥላላሉ ሰው እንዳይቀርባቸው ማለት ነው። ይህንን እንግዲህ ደባቸውን ሲጠፈጥፉ የተንኮል ደባቸውን እንደ ግንብ ሲቆልሉ እየተረባረቡ እኔ ባላሰቡትና ባልጠበቁት መልክ በገዛ ግንባቸው የጨፈለኳቸው ብዙ ናቸው ይላል አላህ Subhanahu Wa Ta'ala። እና ወላ ይحقul መክሩ ሰይኡ ኢላ ቢአህሊ እንደሚለው በሌላው ቦታ መጥፎ ሴራ ተንኮል ቢውልም ቢያድርም ባለቤቱን ነው የሚያጠፋው ማለት ነው። ሰዎች ተንኮለኛ ሰዎች ሰውን ለመጉዳት የተለያዩ ደባዎችን ይሰራሉ። ግን ለጊዜው ያን ሰው ሊጎዱት ላይጎዱትም ይችላሉ። የነሱ ተጎጅነት ግን የተረጋገጠ ጉዳይ ነው። ይውላል ያድራል እንጂ ተንኮል የሚሸርብ ሰው በራሱ ላይ ነው አደጋ የሚደቅ ነው ማለት ነው። ስለዚህ እንግዲህ የወትሮ ነብዮችን በሚመጡ ጊዜ
እንደዚሁ ተንኮለኞችና ምቀኞች እየተነሱ አላማቸውን ያንቋሽሹና እነሱንም ያጥላሉ ይዘልፉና ይነቅፉ ነበረ። ያን በሚያደርጉበት ጊዜ እኔ ለተወሰነ ጊዜ ዝም እያያቸዋለሁኝ። የተኮሉ ግንብ እያደገ ይሄድና ጣራ ሲደርስ በመጨረሻ ባልጠበቁት መልክ የገዛ ግንባቸው በላያቸው ላይ እንዲጨፈልቃቸው ያደረኳቸው ብዙ ናቸው፣ በገዛ ደባቸው የተበሉት ለማለት ነው። እና ይሄ በሐቂቃው ነው ወይስ አሽሙራዊ አነጋገር ነው በሚለው ሁለት አይነት ተፍሲር አለ ማለት ነው። አንደኛ በሐቂቃው የሆነበትም ጊዜ አለ። በኑምሩድ ጊዜ ለምሳሌ ኑምሩድ ልክ እንደነ ፊርዓውን እኔ ጌታ ነኝ ባይ ጥጋበኛ ነበረ እና የአላህ መልእክተኛ መጥተው ከሰማይ መሬትን የፈጠረ አላህ ነው የዓለም ባለቤት፣ አንተ ማነህ? ትናንትና ነው የተፈጠርከው፣ አንተ ተመፈጠር በፊት ዓለም እንደዚሁ ነበረች፣ እንዴት የዓለም ጌታ ነኝ ልትል ትችላለህ? ብለው በሚከራከሩት ጊዜ ላ ከኔ በስተቀር ምንም ጌታ የለም፣ ወህም ነው አንተ ዝም ብለህ መስሎህ ነው እንጂ ተኔ በስተቀር ጌታ የለም። ተኔ በቀርማ ጌታ ካለ ለምን ይው በአደባባይ መጥቶ እንደኔ እኔ ነኝ የዓለም ባለቤት አይልም? ራሱ ለምን አይከራከረኝም አለ ማለት ነው። ጊዜ አለ ሲሉት የት ነው ያለው አሉ። ሰማይ ነው አሉ። ተሰማይ በላይ ነው እነላህ አልአርሽ استوى እንዳለው ማለት ነው። ተሰማይ በላይ ከሆነማ እንግዲህ ወደ ሰማይ የሚያገናኘኝ መስመር ኩብሪ ሰርቼ በዛ ወጥቼ መፈተሽ አለብኝ አለ። ሱብሃንአላህ የዒናዱ ብዛት ማለት ነው። እና የሀገሪቱን ኢኮኖሚ በሙሉ እንግዲህ መሽሩዕ አደረገና ከምድር እስከ ሰማይ የሚደርስ ግንብ መገንባት አለበት ብሎ አዘዘ ማለት ነው ኑምሩድ። እና ያ ግንብ እንግዲህ ያለ የሌላ አቅማቸውን ሁሉ ዋጦ የሀገርን ንብረት የሀገርን ሀብት መሐንዲሶች ሁሉ በሙሉ ተንሚያ ቀርቶ ለዛ ብቻ ሁሉም ነገር ወደ ጦር ግንባር እንደተባለው ማለት ነው ወደ ሰማይ ዘመቻ ተባለና ግንብ ይሰራ ጀመር ማለት ነው። የሰው ልጆች ሲጠግቡ እስከዚህ ድረስ ይሄዳሉ፣ መሬት ላይ ብቻ አይደለም ማለት ነው። ያ ግንብ እንግዲህ ያለ የሌላ ሀብት ሁሉ ያለ የሌለ ጉልበት ሁሉ ተደፍቶ ያው ሰው ማየት እስከሚያቅተው ድረስ ወደ ሰማይ ወጣ። ግን ሰማይ መድረስ አይችል እንዴት አድርጎ በመጨረሻ ሲቀጥል እንዳሁኑ ያው በዘመናዊ መንገድ በፌሮ በእንትን አይደለም የሚሰራው፣ በጭቃና በድንጋይ ነው። ተወሰነ ታቅሙ በላይ በሚሆንበት ጊዜ በዛ አካባቢ ያለው እንዳለ ተገልብጦ ከተማው ላይ ወደቀ ማለት ነው። ጨጭ ቤተ መንግስቱን እንዳለ በአንድ ጊዜ ማለት ነው። እንደዚህ ያደርጋቸዋል። ይሄ እንግዲህ በዛሂር የሆነበት ጊዜ አለ በአንድ ወቅት ማለት ነው። በሌላ ጊዜ ደግሞ ሁላቸውም ተንኮለኞች የሸረቡት ተንኮል ውሎ አድሮ እነሱ ነው የበላቸው። እንደሱ እንኳን የሚታይ ግንብ ባያቆሙም የተንኮሉ ግንብ ያው እንደገና የራሳቸው ሰለባ ሆኑበት ለማለት ነው። ስለዚህ ሁለቱም ሊያሰድ ይችላል ማለት ነው። እና ተንኮል የሚሰራ ሰው መጥፎ የሚገነባ ሰው በዛ በገነፋው ነገር መልሶ እንደገና ራሱ እንደሚጨፈለቅ ነውና ያንን ይጠብቁ ይላል ማለት ነው። ፈኸራ አለይሂም ወሰቅፉ ራሳቸው ያዘጋጁት ጣራ በላያቸው ላይ ተደፋባቸው። ወአታሁም العذاب ቅጣቱ መጣ من حيث لا يشعرون ባልጠበቁትና ባላወቁት መልክ ይላል ማለት ነው። እነሱ እንግዲህ ሰማይ ወጥተው ጌታን ፈትሸው ካለበት በርብረው ሊያመጡና ለፍርድ ሊያቀርቡት ነበር ማለት ነው። ግን እነሱ ራሳቸው የገነቡት ግን በላያቸው ላይ ተደፍቶ እዚሁ አለቀላቸው ዘመቻው ቦታ ሳይደረስ ማለት ነው። ስለዚህ አሁንም እንግዲህ አላህን Subhanahu Wa Ta'ala ለመቃወም የሚሞክሩ ሰዎች ለጊዜው ቢውሉም ቢያድሩም በቀጣም ሆነ በተዛዋሪ እጣፈንታቸው ይሄ ነው መጨረሻ። የሰሩት ደባ መልሶ ራሳቸውን እንዲበላቸውና እንዲያቃጥላቸው ነው የሚያደርገው ማለት ነው። ሌሎችም ኡመሞች ያው ታውን ቀደም በዝርዝር ያለፉት እነ ዓድ እነ ሰሙድ የሚባሉት እንደዛው ናቸው። ማን አሸዱ ሚና ቁወተን እያሉ የአላህን ረሱሎች እያስተባበሉ ጌታ እንደሌለ እየሰበኩ በመጨረሻ ግን ሁሉም በያሉበት አንዱ ከተማው እንደቂጣ ተነስቶ ይደፋበታል፣ አንዱ ደግሞ መሬት ተሰርምዶ ወደ ታች ይዞት ይወርዳል፣ አንዱ ደግሞ ሰደድ እሳት መጥቶ እንዳለ ያቃጥለዋል። ያ ሁሉ ፈኸራ አለይሂም ወሰቅፉ ነው የሰሩት ስራ የገነቡት ግንብ በላያቸው ላይ ወደቀባቸው በሚለው ውስጥ ያካትተዋል ማለት ነው። እና አሁንም እንግዲህ ተረኞቹ ይሄ ነውና የሚጠብቃችሁ ልብ ብላችሁ ብትራመዱ ይሻላል፣ ተግራችሁ ስር ብርገጋለ እያለ ነው ማለት ነው። ፈኸራ አለይሂም ወሰቅፉ ሚን ፈውቂሂም ጣራቸው በላያቸው ላይ ተደፋባቸው። ወአታሁም العذاب ከአላህ የተዘጋጀላቸው ቅጣት መጣ من حيث لا يشعرون እነሱ ባላወቁና ባልጠበቁት መልኩ ይላል። ይሄ በዱንያ ላይ እንግዲህ የአላህን መሽሮ ሊያደናቅፉ የሞከሩ ሁሉ ለተለያዩ አደጋዎች ሰለባ መሆናቸውን አረጋገጠ ማለት ነው።
ግን ቅጣቱ በዚሁ አባራላቸው ሂሳቡ ፋይሉ ተዘጋላቸው ካልክ አይደለም ተጀመረ እንጂ ገና ምኑ ተይዞ ይላል ثم يوم القيامه يخزيهم እንደገና يوم القيامه ሲሆን ደግሞ የዛ አይነት ጥጋበኞች በዱንያ ያው የሥራቸውን አግኝተዋልና በቃ ምንም ችግር የለ በዛው ይለቅላቸው አይባልም እንደገና ተነስተው ተቀስቅሰው يوم القيامه ደግሞ على رؤوس الخلائق በአለም ህዝቡ ፊት ለፍርድ ይቀርባሉ ያዋርዳቸዋል ገና እንደገና ይላል ማለት ነው እና የኔን ወህይ አሳጢሩል አወሊን ስትል የነበረው ምን መስረጃ ይዘህ ነው ኢላዋል ነጋ አስነስቶ ማለት ነው ያላህ ረሱል ካህን ነው ሻዒር ነው ስትል የነበረው ከየት ነው የት ላይ ነው ሻዒር የነበረው እስቲ ማስረጃህን አምጣ ብዬ በአለም ህዝብ ማዋረድበት ጊዜ ይመጣልታል ደግሞ እንደገና ማለት ነው ያ ሁሉ ማአት ወርዶባቸው እንግዲህ እሳት ያቃጠላቸው ባህር ዋጣቸው ሁሉም እንደገና ይነሱና የውመል ቂያማ ደግሞ ለዋናው መድረክ ይቀርባሉ ለፍርድ ነው የሚለው ይخزيهم አላህ Subhanahu Wa Ta'ala يفضحهم ማለት ነው ያዋርዳቸዋል ያጋልጣቸዋል هؤلاء الذين كذبوا على ربهم እያለ ማለት ነው በጌታቸው ላይ የዋሹ የአላህን ብርሃን ሊያጠፉ ሲሯሯጡ የነበሩ መልቲዎችና ወስላቶች ይሄውላችሁ እነዚህ ናቸው ፊራውን ማለት እኮ ይሄ ነው ሃማን እኮ ይሄውላችሁ ኑምሩድ እኮ ይሄ ነው ቡኽታን ነስር ይሄውላችሁ አቡ ጀህል እየተባለ መግለጫ ይሰጣል የውመል ቂያማ በአለም ህዝብ ውስጥ ማለት ነው ያ ይጠብቃሉ ገና ወደፊት እዚሁ ዱንያ ላይ እንግዲህ ለተለያየ አደጋ ሰለባ መሆናቸው ቢበቃቸው ኑሮ ቀላል ነበረ ማለት ነው ገና ለወደፊት በአለም ህዝብ ውስጥ ለፍርድ ቀርበው ይዋረዳሉ ይላል ማለት ነው ወይቁል አይነ ሹረካኤ الذين كنتم تشاقون فيهم የጌታ አጋርና ተካፋይ ያሉ እያላችሁ ሽንጣችሁን ገትራችሁ ስትከራከሩላቸው የነበሩት የውሸት አማልክቶቻችሁ የታሉ እስቲ ያቅርቧቸው ዛሬ ይገላግሏችሁ በየ የምጠይቅበት ጊዜ ይመጣል ይላል አላህ Subhanahu Wa Ta'ala እንግዲህ ከአላህ ፍቃድ ውጭ ያሉ ሁሉ ሹረካዎች አሏቸው በአላህ ፈንታ የሚያመልኳቸው የሚገዟቸው የሚያከብሯቸው የሚሳለሟቸው አሉ እነዛ ሁሉ ጌቶቻችሁ የታሉ እስቲ አምጧቸው በየ የማዋረድበት ጊዜ ይመጣል ይላል ማለት ነው تشاقون فيه ማለት تحاجون فيهم እነሱ ጌቶች እንደሆኑ ወይም ደግሞ እነሱ ያሉት ሐቅ እንደሆነ ሽንጣችሁን ገትራችሁ ስትከራከሩላቸውና ስትፋለሙላቸው የነበሩት አለቆቻችሁ እስቲ ዛሬ ይድረሱላችሁና ያድኗችሁ እያልኩኝ አዋክባቸዋለሁኝ ያላሹር ረእሱል አሽሃር ነው የሚለው قال الذين اوتوا العلم የዛ ጊዜ ግን እነዚህ እንግዲህ ጥጋበኞችና ትቢተኞች አሳር መከራ ሲወራቸውና ቅሌት ሲያከናንባቸው በዱንያ ላይ ያሉ ጤናማውን ዕውቀት አላህ ያደላቸው ዑለማውል እስላም ረባንዩን ደግሞ በበኩላቸው ሰርግና ምላሻቸው የሆነና በዛ ቀን ደስታ እየተሰማቸው በጥላቶቻቸው ውርደት እየተደሰቱ አስተያየት ይሰጣሉ ዑለማውል እስላም ማለት ነው ምን ብለው ኡቱል ዒልም አላህ ዕውቀትን የሰጣቸውና በወቅቱ ተውሂድን የተቀበሉና እውነትን የተከተሉ የሆኑ ታዋቂዎች ይላል ኢነል ኺዝየ اليوم በዛሬው ዕለት እኮ ውርደትና ቅሌት ወሱ አስተቃቂ የሆነው የቅጣትና ጭንቀት አለል ካፊሪን በካፊሮች ላይ ሰፈረባቸው እያሉ ተራቸውን ደግሞ እነሱ ይደሰታሉ እዚህ ተንኮባቸው እንግዲህ ሲወረፉና ሲነተፉ የነበሩት መሳቂያ መሳለቂያ የነበሩት እንደገና በለሲቀናቸውና ቀኑ ወደ እነሱ ተለውጦ فاليوم الذين آمنوا من الكفار يضحكون እንደሚለው ሱረቱል ሙጠፊፊን ላይ ማለት ነው ተነቀው ወድቀው የነበሩት ሙስሊሞች እንደገና የውመል ቂያማ ጥጋበኞች እኛንን ጌቶች ባዎቹ ሁሉ ሲዋረዱ ተከፍድደው ሲቀርቡና የመላእክት ያዋከበ የታለ ያንተ አለቃ ያታለ ያንተ መመሪያ እያለ ሲነጥፈው እንደገና ሙእሚኖችና ሷሊሆች በተለይም ዑለማውል እስላም የዛ ጊዜ ጥላቶቻቸውን በገጠማቸው እድል እነሱ ደግሞ እንደገና ይደሰታሉና ይተቻሉ ምን ይያሉ ኢነል ኺዝየ اليوم በዛሬው ቀን ታላቁና ከባዱ ውርደት ወሱ ፈታኝ የሆነው ቅጣት አለል ካፊሪን በካፊሮች ላይ ተሰፈረባቸው ይሄንን እኮ ነው በዱንያ ላይ ያለ ብንነግራቸው ብንመክራቸው አንተ የትዲያየው ዝምበል ቅጣፊ ኋላ ቀር እያለ የነበረው ዛሬ ዋጋውን አገኘ አይደለም ገሌ እያለ ይስቃል የኔ ወዳጅ በዛ ቀን ይላል ማለት ነው ስለዚህ እንግዲህ ይህች ዓለም የፈተና የትግል ዓለም ናት ማለት ነው ዛሬ ሲሳቅባቸው የነበሩት ነገ ይስቃሉ ዛሬ ሲናቁ የነበሩት ነገ የተራቸው ይንቃሉ ነው የሚለው الذين يتوفاهم الملائكه እነዚያ እንግዲህ መላእክቶቹ
እድሜያቸው አልቆ በሚወስዷቸው ጊዜ ሩሃቸውን በሚረከቧቸው ጊዜ ዛሊሚ አንፉሲሂም ቢልኩፍሪ ወሽርክ በኩፍርና በሽርክ ራሳቸውን የበደሉ ሆነው ከአላህ መስመር ውጭ ሆነው እድሜያቸው አልቆባቸው ሩሃቸው በኩፍርና በሸቃዋ ላይ ያሉ የተወሰዱ ሰዎች የዛ ጊዜ አሳር መከራ ነው የሚጠብቃቸው። ዛሬ ነገሌ ሲንጎባለሉ ሲኩራሩ ከርመው ጉድ ያጋጠማቸው እየተባሉ መሳቂያና መሳለቂያ እንደሚሆኑ ነው ይላል። ፈአልቀው ሰላም እና በዛ ሰዓት ታዲያ እነሱ ቀደም ሲል እንደነበረው በትቢት መፎግላት አይታይባቸውም። እንግዲያውሳ እጅ ሰጣሉ ይላል። አቅማቸውን ያውቃሉ። በዱንያ እያሉ እንግዲህ እነሱ ሁሉ ነገር ሀብቱ፣ ጉልበቱ፣ ስልጣኑ፣ መሳሪያው በእኛ እጅ ነውና ከኛ ውጭ ማን ነው ወንዱ እያሉ ሲፎገሉ ነበሩ። አሁን ግን እዛች ኬላ ላይ በሚመጡ ጊዜ በትክክል አቅማቸውን ይረዱና እጅ ሰጣሉ። ቀጥ ብሎ እንኳን ማየት አይችልም እንኳን ሊያንገራጥጥ ማለት ነው። ማኩና ናዕመሉ ሚን ሱኢን ሙዳፊዕ ይሆናሉ እንደገና እና ለማታለል እኛ እኮ በዱንያ ላይ እያለን መጥፎ ነገር አልሰራንም እና ይቅርታ ይደረግልን እያሉ መስለምለም ይጀምራሉ አለ። የለመደ ልማድ እንዲሉ በዱንያም ያው መዋሸትና መቅጠፍ ልማዳቸው ስለሆነ ልማዳቸው አለቀቃቸውም። ሩሱሎችን ማስተባበሉ ሳይበቃ አላህን በቀጥታ ይከራከሩታል ደግሞ ማለት ነው። መሸነፋቸውን አውቀው እንኳን እያሉ ማኩና ናዕመሉ ሚንሱ መጥፎ ምን ሰራ አልነበርንም ይላሉ። አላየንምና አላወቀብንም መስሏቸው በቃል ሊደልሉት አላህንም ማለት ነው። በላ ይላል አላህ። አይ መጥፎዋማ ተሰርታለች ይላል በቀላሉ ማለት ነው። ማንን ነው የምታታልል የምትሞክረው? አንተ መጥፎ ካልሰራህ ታዲያ ማን ነው መጥፎ የሰራው ብዬ መልስለታለሁ ማለት ነው። እና يحلفون لهم كما يحلفون لكم እንዳለው ማለት ነው። አላህን የውመል ቂያማ ይምሉለታል በገዛ ስሙ ማለት ነው። ወላሂ ምንም ነገር የሰራነው ነገር የለም ያጠፋነው ነገር የለም። እነዚህ ሩሱሎች የሚባሉ አንተ ጋር ሊያጣሉን ዝም ብለው ስማቸውን አጣቁረው ገል ያስተባበለን ብለው ያልሆነ መረጃ ነው ያቀረቡት እንጂ እኛ ማጃና ምን በሽሪ ወላ ነዚር መጀመሪያ እኛ ትክክለኛ መልእክተኛም አልደረሰንም መልእክትህን አላወቅንምና አልተረዳንም እንጂ ታንተ የመጣ መልእክትማ ቢደርሰን ኑሮ እንዴት እንቃወም ነበረ ብለው ሊከራከሩ ይሞክራሉ ማለት ነው። ያነ አላህ በላ ቀድ አሚልቱም ሱአ በል አስዋ ይላቸዋል ማለት ነው። በጣም አይከፉ የከፋ አሳፋሪና አስቀያሚ መጥፎ ነገር የሰራችሁ እናንተ ናችሁ። ታዲያ እናንተ መጥፎ ካልሰራችሁ ማን ነው በመጥፎ የሚጠየቀው ብሎ መልስ ይሰጣቸዋል። ለነገሩ እንጂ እኔ እኮ በቅርብ እከታተል ነበረ የማንንም መረጃ ተመርኩዤ ሳይሆን እኔ ሙባሸረተን አሊሙል ገይቢ ወሸሃዳ መሆኔን አታውቁም እንዴ? በየቀኑ ስትሰሩና ስትናገሩ የነበረውን በቅርብ እከታተለው ነበርና መላእክቶችም ነብዮችም ባቀረቡልኝ መረጃ አይደለም እኔ ራሴ ጉዳዩን አውቀዋለሁና መጥፎ የተባለውን ሁሉ ሰርታችሁታል። በአንድ ፊቱ አጥፍተናል ትክክል አልነበርንም ብትሉ ይሻላል። አሁንም ስርዓተ ጉልበት አትሁኑ ይላቸዋል ማለት ነው። ኢነላህ አሊሙን ቢማ ኩንቱም ተዕመሉን በዱንያ ላይ ያላችሁ ስትሰሩት የነበረውን ነገር ሁሉ አላህ ጠንቅቆ የሚያጌታ ነውና አሁን መጥፎ አልሰራንም ብላችሁ መከራከራችሁ የትም አያደርሳችሁ ብሎ ውድቅ ያደርግባቸዋል ይላል። هذا وصلى الله وسلم على نبينا آخر وشكرا والسلام عليكم